ትላንትና ሜሪና ሩታ ተገናኝቷል። ሶስቱ ተገናኝቷል። ደስታና ሩታም ታረቁ። አሳየው እስከ ዛሬ ሄርሜላ አልተገኘች። ወይ መጃጃል። ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እና ሄርሜላ እስከ ዛሬ አልተገኘችም። አጋች እነ ሩታ ምናምን ነው እያለች ሜሪ ማለት ነው እያሰቡ እኔ እምቢ ብዬ ምናምን እያለች ነው ሜሪ። መቼ ወጣን እኮ ሜሪ እንትን ነው ውሸቱንም እውነት ታደርጋለች። ስለዚህ እሷ ደግሞ ሩታ ደግሞ ውሸታም ነው እያለች ነው። ስለዚህ እኔ የምለው እውነትም ሆነ ውሸት ሄርሜላ እስከ ዛሬ ታግታ ቤተሰብ እንዴት ዝም አለ? እንዴት ሳይለንት ሆነ ቤተሰብ? እንዴት እንደዚህ አይነት ቤተሰብ አለ? ልጃቸው ጠፍቶ ምናምን ምን ቀውጢ ሳላድጉ ዝም የት እንደገባች ማያውቁ ወይስ ዝም? ልጅቷ አለች የትም አልሄደችም። አይዲያ ነው በቃ አይዲያ ነው። ማይገባችሁ የእሷ ደጋፊዎች እንግዲህ ቻለው አልቅሶ ቻሉ። አይገባችሁም በሬ ወለዴ ማለት ነው። ስለዚህ ልጅቷ የትም አልሄደችም። አይዲያ ነው። ካሁን በኋላ ስትመለስ ምን ይሆናል እንዳለ 100 በአንዴ ተገልብጦ 100 ኬት ይገባለች ማለት ነው። በጣም ነው ታርጌቱ የሚያውቁት። በጣም ታርጌት ያውቃሉ ማለት ነው። በአንዴ ምን ትሆናለች? ተገልብጣ 100 ሺህ። ምክንያቱም አሁን ብዙ ሰው አንደኛ ተገንታ ስትመጣ ብዙ ሰው ተገልብጦ ወደዛ ይሄዳል፣ ያያል ቪዲዮ እንዴት እንደቆየች ምናምን እንደዛ ያውቃል ሰው። እንደዛ ለማድረግ ወደዛ ይገልበጣል። 100 ሺህ ትገባለች ማለት ነው። ምክንያቱም በጣም ቆያች። 100 ሺህ ለመግባት በጣም እየታገሉ ነው። በጣም ብዙ ቪዲዮ ምጫኑ በመጣችበት መንገድ ነው 100 ሺህ እንዳትገባ ያደረገች እስከዛሬ ማለት ነው። እንደው ፈጥናለች። አኖ አይዶን ነው አልፈጠነችም። በጣም ቪዲዮ እንደሚጫን ወደ 9 ወር ሆኗታል ዩቲዩብ ከተከፈተለት ማለት ነው። እንግዲህ እስከ ዛሬ አልገባችም ማለት ነው። ስለዚህ መምጫ ሰው ስላልተደሰተበት ነው 100 እንጂ እኔና አለት ቆይም። ስለዚህ ደግሞ ብዙ ቪዲዮ ተጭኗለታል። እንደው ሩታ ላይ ብዙ ቪዲዮ የለም እኮ እንደምታዩ ማለት ነው። በጣም ፈጥናለች ሩታ ማለት ነው። በጣም ማለት ነው ከልብ ፈጥናለች። መጀመሪያ ጊዜ ምናምን ቢሆን ራሱ አብርሃም ላይ እንደምሰራ ሩታ ላይ ቢሰራ ራሱ እንደ ሄርሜላ ራሱ ሩታ ላይ ቢሰራ ሩታ 400 ምናምን ሺህ ትገባለች። ስለዚህ ሌላው ደግሞ ሩታና ደስታ ታረቁ። እሰየው እንኳን ታረቃችሁ። መጀመሪያ ተጣላችሁ አይመስለኝም። ያው ያቀን ተጣላችሁ ተቀያይማችሁ ምናምን። ስለዚህ ማፍቴን አትከልክሉ ነው ሩታ፣ ማፍቴን አትከልክሉ ነው። ዩቲዩበሮች ይጣላሉ ታረቃሉ። ታርጌታቸው እሱ ነው። አይዲያቸው መጣላት መታረቅ ነው። ሌላ አይዲያ የላቸው። እኛ የነሱን እርቅ የነሱን ጥል እያየን ነው ማለት ነው። ይሄ ነው። ሌላ ነገር አዲስ ነገር የለም። ምንም አዲስ ነገር የለም። እና በጣም አሪፍ ነው። ታረቀች። አይዲያም ተገኘ። ሄርሜላ ስለጠፋች አዲስ አይዲያ ነው። ስለዚህ ብዙ ማለት ነው ኢትዮጵያና ኤርትራ ምናምን ብላችሁ እንትን አትስሩ፣ ማስታወቅ አትስሩ። ልጅቷ አለች፣ አታስቁብን፣ ሰዎች እንዳይስቁብን ማለት ነው። እና የትም አልሄደችም አለች። አውቆ ነው እንጂ እዚህ ጋር እኮ ማሰብ ያለባችሁ ቤተሰብ አለ። ቤተሰብ እንዴት ይተኛል? ልጃቸው ጠፍቶ የት እንዴት ይተኛል ቤተሰብ ማለት ነው። ሌላው ኦኬ ባዳ ቢሆን ሆነ አብርሃም ፈልጋት እንደዚህ ሆኜ ምናምን የታባቱ ነው ካሜራ ይዞ መዞር እንጂ የታባቱ ፈልጎ ነው። ከዚህ አያችሁ አብርሃም እንደዚህ ነው ሴቶችን ላይ ቢዝነስ የሚሰራ። እኛ ሴቶችን ስንቃወም ከአብርሃም ራሳቸውን እንዲጠብቁ ነው በቃ። ምክንያቱም እነሱ ላይ ነው ቢዝነስ የሚሰራ እንጂ አብርሃም ራሱን ችሎ ጀግና አይደለም።
ሊሆንም አይችልም።